ካሉት ቤቶች ውስጥ አንዱን በኔ ስም አዙርልኝ። እንትን ያልሽው ካሉት ትልልቅ ቤቶች ውስጥ አንዱን በስም ያዙርልኝ እና ደግሞ ቢዝነስ ክፈትልኝ። አሁን እኮ ማየም አውቃለች። ከሰራተኛው ልጅ የሚወድ ባል ጅብስ ቢበላው ምን ይጠቅማታል ብለህ ነው? አረ ገዜ ከዚህ ቆንጅዬ ልጅ ጋር አስታርቀኝ እስኪ። ምጥን አሁን ለገዜ የነገርሽውን ነገር ሌላ ለማንም ሰው እንዳትናገሪ እሺ? አንተ ከኛ ጋር አብረህ ትኖራለህ? ለዘላለም ትኖራለህ? ዘውድሽ ሽንኩርትሽን አርመጥምጥ። አረ ሂድና የምትከነትረውን ከንትርሽ። ምን ብዬ ናት? ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ቆይ እስኪ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ማርታ ራሱ ሰላምን መጠየቅ አልፈለገችም። ምክንያቱም አሁን ሰው ከማመን ሰው ወደ አለማመን ተቀይራለች። ለዛ ነው ማንንም ከመጠየቅ ይልቅ ተመርመሩልኝ ብላ ያለችው። አባዬ ዝም ብለን መቀመጥ የለብንም፣ የሆነ ነገር ማድረግ አለብን። ሁሉም ነገር አብቅቷል። ምንም ነገር ማድረግ አትፈልግም። በቃ ማርታ ውጤቱ ሲደርስ ሄዳ መቀበልና የምትፈልገውን ነገር ማድረግ ብቻ ነው የምትፈልገው። እኔ ደግሞ አጥፊ ነኝ። ስለዚህ የሚመጣውን ነገር በሙሉ በጸጋ እቀበላለሁ። እሺ አባዬ ለምንድን ነው እዚህ እንድመጣ የፈለግከው? ለኤቢ ንገራት። ምኑን አባዬ? የተወለደው የሰላም ልጅ የኔ መሆኑን። እንዴ ለምን አባዬ? ይህንን ልነግርህና እዚህ እንድታደርሰኝ ነው ከቤት ያስመጣው። ስለዚህ አሁን ሂድ በቃ ናታን። ለምን? ሂድ በቃ ናታን። ሁለቱም አንድ ላይ እውነቱን አረጋግጠው የእነሱን አይን ማየት አልፈልግም፣ አልችልም። ስለዚህ በቃ ሂድ አንተ ተነስ። እሺ በቃ አባዬ ተነስ፣ አብረን እንሂድ። ነገርኩህ እኮ ናታን፣ አንተ ሂድ አልኩህ። እኔ ውሃን ስሚያት ነው የመጣሁት። እዚሁ አድራለሁ። አባዬ እዚህ ምኑ ላይ ትተኛለህ? ብርድ ነው እኮ ወገበን ያማል። ይኸውልህ ናታን፣ እዛም ሄጄ እንቅልፍ አይወስደኝም። ልጆችን ከማስጨነቃቸው እዚህ ባድር ይሻለኛል። ማርታ ከጠየቀች ለነገሩ ተዋት ጠይቀህ። ከጠየቀች ግን ሆቴል ቦታ ይዟል በልና ንገራት። ኧረ አባዬ የምታደርገው ነገር ግን ልክ አይደለም። አሁንም መለየን ብቻ አድርግ። ሂድ። እሺ በቃ ትንሽ እኮ ነውማ። ቆይ አሁን ምን እጠቅምሻለሁ እንዴ? እና አባዬ ነው ታዲያ። እማዬን ሂጂና ምግብ አብያት አልቅሰሽ አለኝ እንጂ እሱ ባይልሽ አታበይኝም ነበር? አዎ እሱ ባይለኝም አላበላሽም። ምን አለ ሞት ለአንቺ ሲል ባልኖረ። ዋይ እስኪ ውሃ አምጪልኝ። እንዴ እና አባቢ እኮ ውሃ አምጪላት ስጫት እኮ ምናምን አላለኝ።
እኔ ያልኩሽ ይሄ ደግሞ የኔ ትዕዛዝ ነው። እሺ እሺ እንጂ Gosh. Really? I see. Mom. أيوه. ምን ሆነሽ ነው? እንዴት ነህ? ዛሬ ደግሞ ምን ታገኘው እባክሽ? ምን ሆንኩ? ደስ ብሎሻል በጣም። ወይ ብታይ እኮ ማለት ነው ውሃ ለማይ እንዴት አድርጋ ምግብ እንዳበላች ተደብቄ እያየሁ ነበር። እማዬ ምግብ በላች? አዎ ናታን፣ ለእኔም ቢብላኝ ለውሃ ግን በላችላት። አይ ጥሩ ነው። እማዬ ዛሬ ባትበላ ኖሮ እኮ ነገ አትነሳም ነበር። እሺ ናታን፣ ግን ምን ፈልገህ ነው ክፍል የመጣኸው? ምንም፣ ዝም ብዬ መምጣት አልችልም። ወንድምሽ እኮ ነኝ። ኧረ እባክህ ወንድሜ መቼም አትሆንም። እሺ እንደዚህ እንዳትል የመጀመሪያውም ነግሬህ ነበር። እሺ የቢ ነገ ጠዋት እነግርሻለሁ። ቅድም ከዳጣ ጋር ሆናችሁ አልናገርም ያላችሁትን ነው? አዎ። እሺ እሺ በቃ ደህና ደሪ። ናታን፣ አባይስ? ኤቢ እኔ ክፍል ነው። በቃ ዝም ብለሽ ተኝ። እሺ ቻው።
ገዜ ወሎ በል ተረጋጋ፣ ይዞ ተረጋጋ። እኔ ነኝ። ነጋ እንዴት እየነ? አይ ገና ነው አልነቃም። ገዜ ቆይ ለምንድን ነው እስከዚህ ሰዓት ድረስ የምትቀመጠው? ምንድን ነው እትዬ? ምን መጥቶ ነው? ምን ሰማችሁ? ምንም ነገር አልመጣም። ይቅርታ። ለምን ታመሻለህ? ለምን ገብተህ አትተኛም? ሌሊት እኮ ነው እትዬ። እንዴት ነው ነገሩ? አሁን ሌሊት ነው። ቆይ አንተስ ለምንድን ነው ገብተህ የማትተኛው? የትኛው ሌባ ገብቶ እንዳያስቸግር ብለህ ነው? ምን ቦታ መቀየር ነው እንጂ እዚህ ስተኝቼ አይደል? እሺ እንዳልክ ይሆንልህ። እኔ የምልህ ደረጃ አልገባም እንዴ? ገብቷል እኮ ቅድም አንቺ ስትገቢ እግርሽን ተከትሎ ነው የገባል። ኧረ ታዲያ ተመልሶ ወጥቶ ነው? አዎ ወጡ። ናታን መኪና ይዞ እኮ አብረው ወጡ እና አልተመለሱ? ተመልሷል። ናታን ተመልሷል። ጋሼ ግን እንዲሁ ልብ አላልኩትም እንጂ እርግጠኛ አይደለሁም። እሺ እንደዛ ከሆነ ጥሩ ነው። ናታን ሲነጋ ጠይቀዋለሁ። በቃ አንተ ግን ገብተህ ተኛ። እሺ እሺ እትዬ። ግን ሰሞኑን ችግር አለ እንዴት እትዬ? ይገዝ ምንም ችግር የለም። በቃ ግባና ተኛ። ደህና ደር። ደህና ደር። ያለው ትቻለው ተረሳት አፈር ብላ። አሜን። አንተ ጅራታ ጅራት ይብቀልብ። አቻ ነው ስሚያት። አንተ ግን ከኔ ምንድነው የምትፈልገው? ለምን አትወኝም? አልተውህም። ምንድነው የምተውህ? ይኸውልህ ሀገርህ ገብተህ በአፍጢም ድፍት ብለህ እህቴን ይቅርታ ትጠይቃታለህ። እሞት ኧረ አንተ ድፍት በል። አንተ የምትናገረውን እያሰብክ ተናገር። ወይ ምን አድርጌ ነው እኔ ይቅርታ የምጠይቃት? ወንድም እንደሌላት ስለናካት አገባሻለሁ ብለህ ጥላት ስለመጣህ ሂደህ ይቅርታ ትጠይቃታለህ። እና እኔ ምን ላድርጋት? እንዴት ምን ላበላት ነው የማገባት? አግብቻት ታላበላኋት ታላጠጣኋት እንደ ባል ታልተንከባከብኳት ማግባቱ ለእኔ ምን ይጠቅመኛል? ይኸውልህ ቀጥ ብለህ ሂደህ ማሪኝ በል። አልሄድም። እንግዲህ ምን ይሁን ትበላኝ እንዲሆንም አያለሁ። አልሄድም። አንተም ወንድ እኔም ወንድ። እስኪ የምታመጣውን እናያለን። እስኪ እህት የዚያ ተኮራምታ እየኖረች አንተ እዚህ ደልቶልት ነው እርሳው ገዚያ አንከርከሩ ማ እኔ ነኝ አይደለኝ? እኔ ነኝ አይደለኝ? እዚህ ሰው ደጅ ላይ ተቀምጬ የደለኝ ይመስላል? ድሎቴንማ እኮ ታውቀዋለህ። ባለማረግ እንደነበርኩ እኮ ታውቃለህ። ተው አቻ ተው፣ ግፍ አትናገር። ይኸውልህ አልተውህም። ደግሞ እዚህ ግቢ የላም ጉዳይ አለኝ። ምን አድርግ ነው የምትለው? ምን ፍጠር ነው የምትለኝ? ልጅቷ ወልዳም ከሆነ ልጁን እቀበላለሁ፣ አሳድጋለሁ። በቃ አንተ ግን ተወኝ፣ በቃ አትድረስብኝ። ና ለዛ ነው ደግ ለዛ ወዳጅ ነው። ነገር ግን አንተን ወደድኩ ካለች መቼም እንደ ውሻ አንድ ለሁለት አንይዝ። ራሷ ትምረጥ። ደግ በጣም ጥሩ። ለዛ እኔን ትወደኛለች፣ መርጣኛለች። እሱ ገና አልተረጋገጠም። ለዛ ትወደኛለች። አንተ አደናግረሃት ነው እንጂ ለዛ እኔን ትወደኛለች። እንዲሁ እሱን እርሳው። አስበላሁህ እኮ። ይኸውልህ አሁን እሑድ ቀጠሮ አለን። ባይገርም ና ከለዛ ጋር እሳ እንዲሁም ለምልክት እንዲሆንህ አክስቷን ያማል። እናያለን። እንግዲህ እናያለን እኮ እናያለን። ማን ወንድ ማን ሴት እንደሆነ የዛኔ እናያለን። እንደው አንተ እዚህ ግቢ ምንድን ነው? አንተ ራሱ ምንድን ነው? ዝም ብለህ እዚህ ጢምህን እያጎፈርክ እዚህ የምትጎፍርብኝ ጎፍል ክላውዲ። ይኸውልህ ያልተፋረ ፊት የሚመስለው አውዲማ ፊትህን ያላበላሸሁት እንደሆነ ገዛኝ አይደለሁም። ክላውዲ
ጨጎጎታ ሄሎ ናታን። አባዬ እንዴት አደርክ? ደህና ነኝ። ደህና ነህ አንተ? ትንሽ ተቆጣችኝ አባዬ። ቤት አትመጣም ለቁርስ? ምን ብላ ነው የተቆጣች? ለምን ትታው መጣ ብላ። አይ ናታን፣ ከሰራተኛው ልጅ የሚወልድ ባል ጅብስ ቢበላው ምን ይጠቅማታል ብለህ ነው? ኧረ አባዬ ተው እባክህ። አሁን አትመጣም? እሺ። አይ አልመጣም ናታን። ባይሆን ማታ ለመምጣት እሞክራለሁ። ማርታ ነገሩን ከማወቋና ከማረጋገጧ በፊት ሌቢ ዛሬ ነገራት ያልኩህን ነገራት። አባዬ አንተ አትመጣም? አልመጣም። የቤን ፊት ለፊት ማየት አልፈልግም። እውነቱን ነገሬን ካልከኝ ቤቱ ማስጠልቶኝ። አሁን የሚሰማኝን ልንገርህ። ወደ እሱ ቤት መምጣት አልፈልግም። ከቢሮ መውጣት አልፈልግም ናታን። አባዬ እባክህ ጠንክር። ንገራት፣ ሌቢ ንገራት። ይኸውልህ እኔ እሷን አይን እያየሁ መናገር አልችልም። እሺ እነግራታለሁ። እሷ ማውቃ እንደሆነ ጥሩ ነው፣ ልታግዝ ትችላለች። ናታን፣ የቤህን ስትሰማ ፊቷ እንዴት ሊቀየር እንደሚችል ባለማየቴ በጣም እድለኛ ነኝ። ምን ያህል እንደካድኳት፣ ምን ያህል እንደበደልኳት ፊቷ ቆሜ ማየት አልችልም። ግድ የለም ናታን፣ አንተ ንገራት። እሺ። ለመሆኑ አሁን ቤት ነች? ውጭ ላይ ሰው እያናገረች ነው። ስትመጣ እነግራታለሁ። እሺ ናታን፣ ሰላም አለ። እሺ አባዬ። አርጁን ምን ነው በጠዋቱ? 4 ሰዓት ሆኗል እኮ። እሺ በቃ አርጁን፣ እና ደግሞ ጠፋብህ አይደል? ከዛ በኋላ ደውዬ እንኳን ቴንኪው ሳልልህ። ችግር የለም። እሺ ለምን ነበር ይፈለግ? መቼ ነው የምታገቢ? ይሄ ልጠይቀኝ ነው የመጣ? አዎ። እኔም አላውቅም። እሺ ያን ልጅ ትወጂዋለሽ? ምን ማለት ነው? እሺ ችግር የለውም። ግን አንድ ነገር ልጠይቅሽ። እኔ ለምንድን ነው የምትጠይኝ? ለምንድን ነው የማትወጂ? እንደዛ ያፈቀርኩልሽ ብዙ ነገር እየሆንኩልሽ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው እኔን የማታገቢ? ይኸውላችሁ እኔ መደባበቅ በቃ አልችልበትም። እውነቱን ልንገርህ፣ ለወደፊት ህይወት ይጠቅምሃል። ይሄ የህንድ ዳክተር መሆንን በቃ አቁም አርጁን፣ እራስህን ሁን። እሺ ይኸውላችሁ ይሄ ጸጉርህን አስተካክል። አንተ እኮ በጣም ጥሩ ሰው ነህ፣ ጥሩ ልብ አለህ። ራስህን ካስተካከልክ ደግሞ ከኔ የተሻለ ሴት ታገኛለህ። ለእኔ ከአንቺ የተሻለች ሴት የለችም። ከአንቺ የተሻለች ሴት የት ነው ያለችው? አለች አርጁ። ስልኳን ስጪኝ። የማንን? ከአንቺ የምትሻለዋን ሴት። ይኸውላችሁ ይሄ መጃጃልን እኮ ነው። ተው የምልህ በቃ ቆፍጠን በል። እንደ አንተ ማንነት አይደለም ሀበሻ ሁን። እሺ እሺ አርጁ። ይኸውልህ ከዚህ በኋላ እኔ ማግኘት ከፈለክ በቃ ተቀይረክ ና። እሺ ልቀፍሽ? አርጁን ይሄን ነገርን እኮ ነው ተው የምልህ። እሺ ቻው። ግን ልታገቢ ነው አይደል? አይ ገና ነው፣ አላገባሁም። እሱ ግን የሚወድሽ ይመስለኛል። አንተም እኮ ትወደኛለህ። እንደኔ የሚወድሽ ሰው የለም። እንደኔ የሚያፈቅርሽ ሰው የለም። እናትና አባትሽ ራሱ እንደኔ አይወድሽም። እንደ አባቴ ማንም አይወደኝም አርጁን። ፍቅርን ለመግለጽ ብለህ ከማይሆን ነገር አታውራ። በቃ አርጁን ሂድ፣ ሌላ ጊዜ እንገናኛለን። እሺ ቻው።
አባዬ ቤት አላደረም አይደል? ዳጣ አሁን ስለሱ ማውራት ይጠቅመናል ብለሽ? ይህ ሁሉ የሰላም ስራ የሰላም ሴራ። ዳጣ በሷ አትፍረጂ። ሁሉም በራሱ መንገድ ልክ ነው። እኔ ራሱ ሰላም ላይ ፈርጄ ነበር፣ ግን እሷም በራሷ መንገድ ልክ ናት። ቢሆንም ግን አባዬም ጥፋት አለበት። እሱን እኮ ነው የምልሽ። አባዬ ላይ ራሱ መፍረዳችን የአንድ ቀን ስህተት ነች እኮ እዚህ ድረስ ያደረሰቻቸው። በቃ አሁን እኮ እማዬም አውቃለች። ሰው አላመነችም። ራሷ ነው ማረጋገጥ የፈለገችው። ሰላምን ራሷ ለመጠየቋ እኮ በሰው ልጅ ላይ ምን ያህል እምነት እንዳጣች ነው የሚያሳየው። አባዬ ራሱ እንዴት አልክብላ እኮ አልጠየቀችው። እስካሁን አልተነሳችም አይደል? አሁን እንደተኛች ናት። ሰው ራሱ ማውራት አትፈልግም። አባዬ ራሱ ውጪ በማደሩ ለምን ብቻውን ትተው መጣ ብላ ጠዋት ተቆጥታኝ ነበር። አየህ አይደል? እንደዚህ እንኳን ሆና ለአባዬ ታስብለታለች። እማዬና አባዬ እኮ እንደዚህ እንደቀላል የሚታይ ፍቅር የላቸው። እሷ እኮ በጣም ነው የምትወደው። ለዛ እኮ ነው ነገሩን እንደዚህ ያከበደው። እሺ ቆይ ለምንድን ነው ለኤቢ ንገራት ያለ? አላውቅም፣ ግን ኤቢን በጣም ፈርቷታል። እኔ ግን ከማዬ በላይ ኤቢ ታስፈራኛለች። ሰላምን ራሱ ሄዳ ልትገላት ብላ ትችላለች። አይ እንደዛ አታደርግም። ከማዬ ጎን ልትሆን የምትችለው ልትከሰው ራሱ ትችላለች። ተከራክራ እንዳስፈታችሁ ተሟግታ ልታሳስረው ትችላለች። ናታን እባክህ በቃ ትንገራት። ንገራት ብሎኛል። አውቃ ካገዘችን ታግዘን። እንዴ ከማዬ ጎን ነው የምትቆመው እያልክ ታግዘናለች ትላለህ እንዴ? ቆይ እንዴት ሆነው? እኔ እንጃ ዳጣ፣ ብቻ እስኪ ፈጣሪ ይሆናል። ገዜዋ ዋብለሽ ቅሪ። ምን አደረኩ? ምን ቀረሽ? ቆይ አንተ ደግሞ ምን ሰጣኸኝ ነው ምን ቀረሽ የምትለኝ? እኔ እኮ እንደው ትዕግስቴ እንደው እኔ ግን ወይ ትዕግስቴ ራ ምንድነው ትዕግስት? እስካሁን አንቺን አለመግደሌ ትዕግስት ቢኖረኝ እኮ ነው በህይወት ይኖርሽ። ኧረ ትሰማኛል? ወንድሞች አሉኝ። እሺ ወንድሞችሽ ቢኖሩ ከሞትሽ በኋላ ምን ይሰራሉ? ስሚ አሁን ምን ፈልገሽ ነው የመጣሽ? ገዜ አክስቴን እኮ አሟት። ኧረ ተይ። አዎ ገዜ አሟት። ምን አመማት እባክሽ? ብታይ ገዜ እንትን ደም እያስተፋት። ቁርባ ነዋ። አዎ ቁርባ ገዜ። የት ያለችው አክስትሽ ናት በይ? እንትን እዚሁ አዲስ አበባ ያለችው አክስቴ ናት። አክስትሽ ቤት ልትሄጂ ልጠይቂያት ነው በይ? አዎ ገዜ ልጠይቃት። ግን እትዬ እሑድ የምትፈቅድልኝ ይመስላል? አክስትሽ ግን እንዴት ነው ፊታቸው ሞላ ያለ ነው? እዚህ አካባቢ ጢም ነገር አለባቸው ችፍግ ያለ ይመስላል። ከመቼ ጀምሮ ነው ሴት ጢም የምታበቅል? እስኪ እናያለን። ምኑን ነው የምታየው? አክስትሽ በህይወት መትረፋቸውና ለመትረፋቸውን እናያቸዋለን። አሽሙር መሆኑ ነው። ለመሆኑ እኔ ጌታሽ ነኝ እዚህ መጥተሽ የምታናክሪ? እኔ ገዛኸኝ ንጉሱ ምን አገባኝ? ተዋልጄሻለሁ ወይስ ተጋብቼሻለሁ? ጠማማ ዛሬ ደግሞ ምን ተናዳሃል መሰለኝ። ከላይ የሚያናግር አትሄጂልኝ ወዲያ። እዚህ እንዳልከነተርሽ እዛ ወደ ሽንኩርትሽና ርምጥምጥ። ኧረ ሂድና የምትከነትረውን ከንትርሽ። ገለዛ ይቺ ቋንጣ ምን ትመስል? ይቺ የበራ ደረቅ እንጨት ምን ትመስላለች? ዝም ስላት ጊዜ የፈሯት መስላት እንዴ? አናቴ ላይ እኮ ቁብ አለች። አናትሽ ፍረስ። እንዴት ነሽ? እንዴት ነህ? ዛሬ ደግሞ በጠዋት ማን ፈልጎሽ ነበር? አርጁን ነው። እሱ ልጅ እስካሁን አለ እንዴ? ተስፋ አልቆረጠም? አይ የቆረጠ ይመስለኛል። ፊቱ ላይ የሆነ ነገር አይቼበታለሁ። እንደ በፊቱ አይደለም። አሁንም ማለት ታገቢ እንደሆነ ካወቀ ተስፋ መቁረጥ አለበት። እሱማ እውነታል። ግን እማዬ እስካሁን ቁርስ አልበላችም። እስኪ እኔ ሂጅ እሞክራለሁ። አይ ማንም ሊገባ አልፈለገችም። ውሃ ብቻ ናት አብራት ያለችው። ችግር የለውም። ውሃ ልከንም ቢሆን እናስበላታለን። እሺ ለምንድን ነው የፈለግህ? ለሆነ ነገር። ምንድን ነው? ያው አባዬና እማዬ ተጣልተዋል። አዎ ግን ሁለቱም እንደሆኑ መናገር አልፈለጉም። ኤቢ እኔ የሆነ ትልቅ ነገር ልነግርሽ ነው።
ምንድን ነው ናታን? እኔ የሚረብሸኝ ነገር መስማት አልፈልግም። አዎ ይረብሻል። የሚረብሸኝ ነገር መስማት አልፈልግም። ስለ ሁሉም ነገር ይቅርታ ጋሼ። ነገሮች እንደዚህ ይሆናሉ ብዬ አላሰብኩም ነበር። ያው እንግዲህ ትዳር የፈረሰልሽ አይገርምም? እትዬ እንኳን እኮ ልታየኝ አልፈለገችው። አንቺ ራስሽ እኮ ቤት ካልመጣሁ እያልሽ እና የት ልሂድ እኔ? ቤት ልከራይልሽ እና እዛ ኑሪ። ከዚህ በኋላ እኔም ላልኖር እችላለሁ። ለምንድን ነው አንተ የማትኖረው? የት ልትሄድ ነው? ልሞት እችላለሁ። ሰው ሆኜ ቆሜ ላልሄድ እችላለሁ። አይ ጋሼ ኪራይ እንኳን ይቅርብኝ። እኔ በሞት ቤት ትመጫለሽ። ከዛ የሀብት ጉዳይ ታነሻለሽ። ማርታን ታስለቅሻታለሽ። እኔ እንደዛ አላደርግም። ውጤቱ ነገ ነው። ማርታ ነገ ውጤቱን በአይኗ ስታይ ምን ሊፈጠር እንደሚችል አላውቅም። ይቅርታ ታደርግልሃለች። አታደርግም። አንቺንም እኔንም ይቅር አትለን። እሺ ቆይ አሁን ለምንድን ነው የፈለግከኝ ጋሼ? የተወለደው ልጅ ዳጣ፣ አቢጌልም ውሃም ልጆቼ ናቸው። ባልፈልግም ልጆቼ ናቸው። አንቺን አደራ የምልሽ ነገር ቢኖር ልጆቼ ላይ ጨካኝ እንዳትሆኝባቸው፣ እንዳትጨክኝባቸው። እንዴ ምን ማለት ነው ጋሼ? እኔ በህይወት ባልኖር ማርታን እንዳትረብሻት፣ እንዳትከሻት። በህይወት ብኖርም እንደሰው በጭራሽ እንደዚህ አይነት ነገር እንዳታደርግ። እኔሳ ጋሼ ምን ልብላ? ልጅ ይዘሽ ምን ልስራ? ቤት ልከራይልሽ እና እዛ ኑሪ። ልጅሽን ይዘሽ ኑሪ። ቤት ልከራይልሽ? እሺ ከዛስ? አንተ ከኛ ጋር አብረህ ትኖራለህ? ለዘላለም ትኖራለህ? ቆይ ታዲያ ምንድን ነው የምትፈልጊው? የምፈልገው ካሉት ቤቶች ውስጥ አንዱን በእኔ ስም አዙርልኝ። ትኛልሽው? አዎ ካሉት ትልልቅ ቤቶች ውስጥ አንዱን በስም ያዙርልኝ እና ደግሞ ቢዝነስ ክፈትልኝ። የቱ ቤት ይሻልሻል? በፊት እንኖርበት የነበረው ሲሲዲ ያለው G+1 ቤት እሱን በስሜ እንድታዞርልኝ ይፈልጋል። አይሰም የቀለድሽ ነው። በቀለድ በጣም ትችይበታለሽ። ቀልዴን አይደለም ጋሼ፣ እኔ አልቀለድኩም። ታዲያ ያንተ ልጆች ይዤ እኔ ልቸገር? ምንድን ነው የኔ መጨረሻ? ይገርማል። እንደዛ ለስላሳ የነበረችው ሰላም ዛሬ እንደዚህ ያወራች። እውነት አለሽ። ጊዜ ጌታ ነው ይባላል። ዛሬ ለአንቺ ቀን ወጥቶልሻል። እንግዲህ ምን ይደረግ ጋሼ፣ ጊዜ እንደዚህ ነው። ሄደን 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 እዚህ ላይ ደርሰናል። አንዳንዴ እስቲ በእኔ ቦታ ሆነ አስበው። እኔም እኮ ምንም ማድረግ አልችልም። ቆይ ያንን ቤት በስምሽ ላዙረው? ቢዝነስ ምን ልክፈትልሽ? አዎ ይኸውልሽ፣ እሱን ቤት ማርታ በጣም ትወደዋለች። በጭራሽ ይሄን ላደርግልሽ አልችልም። የምትፈልጊ ከሆነ ኮንዶሚኒየም ቤት ልግዛልሽ። እሱን ቤት ነው የምፈልገው። እንግዲያውስ ይኸውልሽ፣ ማርታ ፊት ለፊት ትቆሚና እዛ ትኖሩበት የነበረውን ቤት ሲሲዲ ያለውን ቤት ስለምፈልገው ስጡኝ በይና አይን አውጥተሽ ጠይቂያለሽ። እሷ ፈቃደኛ የምትሆንልሽ ከሆነ ያኔ በስምሽ አዞርልሻለሁ። ይሄማ እንዴት ሊሆን ይችላል? ሻው ውጭልኝ። በቃ ይኸውልሽ፣ ልቦናሽ ከፈቀደልሽ ነገ አለኝ የምትሆን ዕቃ በሙሉ ይዘሽ ነይ።
ከማርታ ጋር ትኖሪያለሽ። አሁን ሂጂልኝ። አዎ እመጣለሁ። ዛሬውኑ ነኝ። ነገ ዛሬ ሳትይ ዛሬውኑ ነኝ። የማርታን የውሃን የአቢጌልን አይን የማየት ድፍረት ካለሽ ነይ። አሁን ውጭልኝ። ጭራሽ የሲሲቲዩም እማዬ የኔ ውድ ናት። ዳጣ ራሴን አሞኛል፣ ውጡልኝ። እማዬ ራስሽን ብቻ ከሆነ ያመመሽ ማለት ነው? ራሷን ብቻ ከሆነ ያመመት ምን? እማዬ ራስሽን ብቻ ከሆነ ያመመሽ እግርሽ ደህና ነው ማለት ነው። ተይ ተይ ዋዬ ተይ። እማዬ እግርሽን ብቻ ከሆነ እኮ ማለት ነው ሳሎን እንሄድ፣ ሶፋው ላይ። ተይ እማዬ ምግብ ተይ ተይ እማዬ ተይ። አዎ እማዬ ምግብ። እስኪ አታድርቁኝ፣ በቃ ሂዱ ውጡልኝ፣ ነገ እበላለሁ። እንዴ ጭራሽ እስከ ነገ? እንዴ አይሆንም። የሆነ ጊዜ ማለት ነው እማዬ የሆነ ጊዜ ከሰው ተጣለሁ ብታይ እማዬ፣ በጣም ተናደድኩ። ከዛ ማለት ነው ምላሱን አስወጭው፣ ሁለት እጁን ቆርጬው ማለት ነው አንድ እጁን ሰበርኩት። እንደዛ ሆኖ ግን በጣም ተናደድኩ እማዬ። ጉድ! ጭራሽ 3 እጅ ካለው ሰው ጋር የተጣላሽው? እንዴ እማዬ፣ ኧረ 4 እጅ በይው ብታይ ማለት ነው። ሁለት ጥርሱ ብታይ ከምላሱ ጋር እንደማዋዋጫ አደረኩና አስዋጥኩት። ከዛ ማለት ነው እማዬ ብታይ በግንባሬ እዚች ጋር ጥርሱን ሰሰብርለት ማለት ነው። በጣም ተናደድኩ። እጄ ብታይ ደም በደም ሆነ። ከዛ በዛ ምክንያት 5 ቀን ምግብ አልበላሁም እማዬ። እንዴ እና ማታም አልበላሽም እንዴ? አሁን ምን 5 ቀን ስልሽ ቀን ብቻ መሰለሽ እንዴ? እሺ እማዬ ግን ማለት ነው ሆዴን በጣም ቆረጠኝ። በጣም ራቤ ብታይ ራቡ ነው መሰል ሆዴን ብጭጭር አደረገኝ። ምን አባት አመጣለሁ ብዬ ማለት ነው ዝም አልኩት። ግን እማዬ እንደዛ ሆኖ ንዴቴ ምንም አልበረደልኝም። ትስኩራ አሁን እሺ ክፍሉን ለቃችሁ ጥልኝ። እንዴ እማዬ ደግሞ ቆይ እንጂ ልጨርስልሽ። ከዛ ማለት ነው ምግብ አልበላም ብዬ 5ኛው ቀን ላይ ሆዴ ማፍሰስ ጀመረ። ሆድሽ ተቀደደ እንዴ? አሁን ረሃቡ ማለት ነው ብሎት ሆዴ ሲበዛበት ማለት ነው ሆዴ ዋጨሬ ምናምን በቃ ከዛ ተቀደደ። እማዬ ይኸውልሽ እዚህ ጋር ለምጹ ነው ላሳይሽ እማዬ። ይሄሽ እዚህ ጋር እርቴ ዳጣ በቃ አንቺ መጫወቻውን ይቀርብ ማለት ነው እማዬ። በቃ ካልበላሽ እኮ ሆድሽ ይቀደዳል እንዴ እማዬ። ሆድሽ ከተቀደደ ግን ማለት ነው ከዛ በኋላ እኔ ሆድሽ ውስጥ ምን እንዳለ አያለሁ። እሺ እቺ ደግሞ ምን ትመስላለች? ምግብ በይበት እማዬ። ምግብ ካልበላሽ እንጮሃለን፣ ኪድዬ እንጮሃለን። ዳጣ ምን አለበት አንቺ እንኳን ብትረጂኝ። አንቺ እኮ ትልቅ ልጅ ነሽ። እባክሽን ደክሞኛል። እንዴ እማዬ በቃ ካልበላሽ አይሆንማ። ኧረ እባካችሁን ውጡልኝ። አዎ እንጮሃለን እማዬ። ምግብ ካልበላሽ እንጮሃለን። እንጀምር እንዴ ዳጣ? አዎ ካልበላች እንጮሃለን። እንደውም አሁን እንጀምርሽን 1 2 ኡፍ በቃ አስቀምጡትና ሂዱ፣ እኔ ራሴ እበላለሁ። እንደው እማዬ ግዳይ ምግብ ቅንስ ሳታደርግ አላስቀምጥም፣ አይቻልም። አዎ ዳጣን ግዳት። ደረቆች በቃ እሺ እጄ ልታጠባቸው ጭቁ ወይ መጣ እንደው አንቺ እኮ እንደው የተሰናዳሽ እኮ ሴት ነሽ። ምን ማለት ነው? እንቃቃ ጎበዝ ነሽ ማለት ነው። አዎ እኔ ጎበዝ መሆን ነው የምፈልገው። የምልሽ እንደው ግን መቼ ነው ባል የምታገቢው? ትምህርቴን ጨርሼ ስራ ሲይዝ ነው። ጎበዝ እንዴ ቢ ጎበዝ ልጅ። አንቺ ጥሩ ልጅ ነሽ።
ደግሞ ውሃን ጓደኛ ማድረግሽ ደግሞ ጥሩ ነው። የዋህ ናት፣ ምንም አታውቅም። አዎ ውሃ ጅል ነች። ግን ደግሞ ባለፈው የኤቢን ባል መንገድ ጋር አግኝተ ነው ማለት ነው ኬክ ካልጋበዝኳቸው ሲል እኔ አትሄጂም ብዬ ለአባዬ ይናገራለሁ ብዬ ነው ያስቀረዋት። ረግ ስምክን ስናነሳው መጣ። እንዴት ነጋሽ ገዜ? ሰላም ነው? እንዴት ነህ? ሰላም ነው ጋሼ? እንዴው ምን ይጎልሃል? ይሁን እንግዲህ አንተ ጋሼ ታልከኝ ሌላውን ቀባሪ ጨረቅበት። አንተ በጣም ጥሩ ሰው ነህ። እንዴት ነሽ ምጥን? ምን ምጥን? ሰላም በይ እንጂ። አረ ገዜ ከዚህ ቆንጅዬ ልጅ ጋር አስታርቀኝ እስኪ። ከማን? ከምጥን ጋር? እኔ እንጃ ተጣልታኛለች። ዋ ምን ምጥን? ምን ሆነሽ ነው እንዴ ገዜ? ባለፈው እኮ ማለት ነው እጄን እንደዚህ ጭብጥ አድርጎ ይዞ ማለት ነው። በይ የልጅ ነገር ዝም ብላ በይ ግቢ ወደ ቤት። አራ እና እንዴት ነው? ምጥን። አቤት ናት። ነይ እስኪ ቁጭ በይ። እሺ ውጪ ማመጡ ነው። ቃዲስ ነው ከገዜ ጋር እያወራን። በቃ የለችም በይው። እሺ ማንን? ቃዲስ ነው? ኤቢ የለችም በይው። እኔ ስለምፈልጋት ነው። እያለች ነው የለችም የምለው? እኔ ስለምፈልጋት ነው። እና ውሸት ዋሽ እያልከኝ ነው? አይ በቃ ተይው በቃ። እሺ እሺ ውሃ የት ናት? ግን እስቲ ኤቢ ጋር ላክሽ። እሺ ምን ልበላት? ተይው እባክሽ። በቃ እኔ እሄዳለሁ። ውሃን ደግሞ እዚህ ጠብቂያት። እሺ እማዬ ጋር ነው። እሺ ምጥን አሁን ለገዜ ነገርሽውን ነገር ሌላ ለማንም ሰው እንዳትናገሪ እሺ? ቆይ ባለፈው እጅሽን እንደዛ ስለያስኩሽ ነው እንደዚህ የጠላሽ? አዎ። ምን ችግር አለው? አልፈልግም። እንዴ አንቺ እኮ ትልቅ ልጅ ነሽ። በቃ ታስጠላኛለህ። አልፈልግም። እሺ ይቅርታ አድርጊልኝ። ልትነግረኝ የመጣው ናታን? አዎ ኤቢ። ከቃሪስ ጋር ቀጠሮ አለብኝ። የምንገዛውን ቀለበት ዛሬ ነው የምንለካው። ቆይ ልትጋቡ ነው እንዴ? ምንድን ነው ደጋግመህ እንደዚህ የምትለኝ? እና ቆሜ እንድቀር ነው ወይስ እድሜ ልኬን አንተን እየለመንኩኝ እንድኖር ነው የምትፈልገው? ኤቢ እኔ እንደዛ አላልኩም። አንቺ ካመንሽበት መብትሽ ነው። የፈለግሽው ሰው ማግባት ትችያለሽ። አያገባም። እሺ አገባዋለሁ። እሺ እሱ ችግር የለውም። በቃ እኔን አሁን አንድ ነገር ብቻ አድምጪ። አባዬ ነገር አስላለኝ ነው። አባዬ ልኮ ነው? አዎ ኤቢ። ቆይ ምንድን ነው? እኔ ስለ አባዬ ክፉ ነገር መስማት አልፈልግም። ኤቢ ግዴታ ነው። ቃዲስን ለነገ ቅጠሪው። ናታን ስንት ጊዜ ልቅጠረው እንዴ? ከአባዬ ይበልጣል እንዴ ኤቢ? ከነገ ጀምሮ ያልጠበቅሽው ነገር ነው የሚሆነው። ቆይ እማዬ ለምን እንደዚህ እንደምትሆን ማወቅ አትፈልጊም? ለምን እነሱ አይነግሩኝም? አባዬ እማዬ የማይናገሩም። ታዲያ እኔ ምን ላድርግ? አዎ አባዬ ንገራት ያለኝ ይሄን ነው። ቃዲስን ሸኙና ነይ። ኤቢ መስማት አለብሽ። ቀላል ነገር አይደለም። ሰምተሽ ደግሞ መፍትሄ መፈለግ አለብን። አንድ ቀን ብቻ ነው የቀረን ኤቢ። እሺ ደህና ነኛቸው። ደህና ነኛ። ብታይ እንጨቱ እየነደደ ነው። የምን እንጨት ነው የምትይ? አንተ ደግሞ ነገር አይገባ። ገባኝ። ይኸውልሽ ገዚህ ልክኛ ነው። ተጠንቀቂው እኔ ቆንጆ። አረ ችግር የለውም። ደግሞ እሑድ እኮ እንገናኛለን። እሺ ትይን አስፈቅዳታለሁ። ፍቃድ ነው የምትጠይቂው አይደለም? አዎ ብታይ እስከ ዛሬ እኮ ገዜ ስንት ቀን እያወራኝ አንድ ቀን እንኳን ውጭ ላዝናናሽ ብሎኝ አያውቅም። እኔ ያሳይሻለሁ። ብዙ ነገር ነው የማሳይሽ የኔ አበባ። ብታይ አባ ገዜ አሁን ቁጭ ብሎ እያየኝ ነው። በቀናት ርር እያለ ነው። የታባቱን ርር ይበል። የኔ እህትንም እንዲህ ነው ያደረጋት። የወደዱትን ማጣት ያመኑትን መክዳት ምን እንደሆነ አሳየዋለሁ። ቆይ አንተ እሱን ለመበቀል ነው እንደ መጣ? ኧረ አይደለም የኔ ሸጋ። እኔ እሱን ፈልጌ ስመጣ አንቺን የመሰለ ሸጋ አገኘሁ። ልቤ ተወጋልሽ፣ መንፈስ የተረበሸልሽ ነው። እስኪ ምን ነው ቆንጆ ንገረኝ እስኪ። ድድሽ እርገፍ በድድሽ ያስበላሽ። አሁን አንቺ
እንጃለት ምን እያለ እንደሆነ አላውቅም። ብቻ ብቻውን እያወራ በቃ ዛሬ አስፈቅድ እሁድ እንዲያው ዓለምሽን ነው የማሳይሽ። እሺ በቃ ዛሬ አስፈቅድና መልሱን ማታ አሳውቅሃለሁ። እሺ ግን አቻ ልብስ ትገዛልኛለህ አይደል? ለልብስ አታስቢ፣ ያው ማስመርጨ ነው። በርገንዲ ብትይ፣ ወፍንጫጫ ብትይ፣ አልማዝ ጭርጭር ብትይ፣ ወፍንጫጫ እንዲያለ ባቄላው አበበ ብትይ እንዲያለ አስመርጨ ነው። ይሄ ገዜ ግን እንኳን ልብስ ሊገዛልኝ አንድ ቀን እንኳን ነጠላ ገዝቶልኝ አያውቅም። ተይው እሱን ነዲያላ። ይልቅ ማታ ደውይልኝ መልሱን። እኔ ቆንጆ ሸጋይዋ። እሺ በቃ ማታ እደውልልሃለሁ። እሺ በቃ እደውልልሃለሁ። እሺ ተስፋሽ ደባራ ለፈዳ ይቅርታ የኔ እናት። ይቅርታሽ ስላላየሁ ነው። ችግር የለውም የኔ እናት። በልገዜ በደንባራ በቅሎ ቃጭል ተጨምረን ወጣ። ችግር የለውም። ድንብር ደንባራ አንቺ ተለዘውም አንቺ ይህን ታውቂያለሽ ማስወጣት የኔ አላቢላ አንቺ ውሻ ጋዲ ጥቅም ፈልጋ ነው እንጂ መጠቀሚያሽ አይኖርሽ። አሁንም ልሳንሽን ይዝገው። እንዲሁ እኔ ገዛኸኝ ንጉሱ አይደለሁም። አንቺን እንዲሁ መጨረሻሽን እንዲህ ታላየሁኝ፣ እንዲህ ርርኩንትር ታላረኩሽ፣ የተቃጠለ ክምር ታላስመሰልኩሽ። ገዛኸኝ አልተፈጥሬም። በቃ ያንን አውሬ ተዛውሬ ጋር አብራ እኔን ገዛኸኝን እንዲህ እንደ ግብጦ ፍልፋይ ወክት አድርገኝ። ወይኔ ገዛኸኝ በስንቱ ልቃደል እናንተ ኧረ እንዲሁ እንዲሉት አሁን እንዲሁ ይቻውን እንኳን ሰው ሆና ደግሞ እሷ ሰው ሆና በእኔ ላይ ደግሞ በላይ ላይ ኧረ መሞት ይሻላል። ሞትም አንደኛው ቃሊ ሲሄድ ሄዷል። እሱ ረዳኛል። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢ ነይ እስኪ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው።